ያው ቅኔው ሲፈታ ትህትናን አሳልፌ እሰጥሃለሁ ማለት መሰለኝ። እና ትህትና ያለችበትን ቦታ መሀሌት ናት የነገረችው እያልከኝ ነው? እና ከሰው ውጭ አንተ ማን ሊደፍር ይችላል? ማን ሰዎች ነው ለመጠየቅ የሞከርኩት ብሏል። አይ መድብል፣ አንዳንዴ እኮ ምስኪን ነህ። አሁን በዚህ ሰዓት ማን ይታመናል ብለህ ነው? ለማንም ለምንም የምንሰጠው ገንዘብ አለ። እውነት ግን ብቻውን በቂ ላይሆን ይችላል። ለምንድን ነው እዚህ ያመጣኝ? ቆይ ለምንድን ነው እንደዚህ የምታደርገኝ? ከአንቺ ጋር የነበረኝ ግንኙነት ድሮ ነበር ማቆም የነበረው። በደንብ አድርገሽ ታወሪያለሽ። ምክንያቱም ላጠፋሽው ጥፋት መካሻ ይሆን ዘንድ ትህትናን አሳልፈ ይሰጥሻል። ምሳሌ ምን ምሳሌ ከትምህርት ቤት ነች። ምን የትህትና ማምለጥ ብዙ ሰዎችን ወንጀለኛ እያደረገ ይገኛል ማለት ነው። መሀሌትም እንግዲህ ተይዛለች። አንቺ ነሽ ትህትናን ያስመለጥሻት፣ ለምንድን ነው ያስመለጥሻት እያለ እንግዲህ እግሯን ታስራ እየተደበደበይ በጥፊም እየተመታኝ ትገኛለች ማለት ነው። አቶ ዝና እንግዲህ ትህትና ለምን አመለጠች የሚል ነው እንግዲህ መርዙ ደላላውንም እሱን ባለፈው አብሬ ያሰርኳት ጊዜ እሱ ነው የመድብልን ስልክ የሰጣት እንጂ እንዴት መድብልን ልታገኘው ቻለች በማለት እንግዲህ መድብል ጋም ደውሎ ነበረ። መሀሌትንም እንግዲህ እመሰክርላቸዋለሁ ብለሽ በውሸት እኔ መድብልን እንዳገኘው ማድረግ ተቻልሽ ብቻ ነው እድል የሚሰጥሽ፣ ከዛ ካልሆነ ግን አሰናበትሻለሁ እያለት ይገኛል ማለት ነው። እንግዲህ መድብል እንዳስወጣትም ደርሶበታል ማለት ነው። መድብልም እንግዲህ ትህትናን አስወጥቶ ባትር ላይ ዘሎ እንደወጣ ከኪሱ መታወቂያው እንግዲህ ቦርሳ ወድቆበት ነበር። ቦርሳ ውስጥ ደግሞ መታወቂያው የእሱ የሆኑ አንዳንድ ነገሮች አሉ ማለት ነውና ዝናም እንግዲህ ትህትናን ፍለጋ በአጥር ላጥር ሲሯሯጥ ያንን ቦርሳውን ያገኘዋል ማለት ነው። ስለዚህ መድብል እንዳስጠፋት ያውቃል ማለት ነው። እንግዲህ ቀጥታ መድብል ጋር በመደወል አንተ ይህንን ነገር እንደምታደርግ እርግጠኛ ሆኜ አውቄያለሁ። ከአንተ ውጭም ደግሞ ድፍረት ኖሮ እዚህ ግቢ ውስጥ የሚገባ ሰው እንደሌለ ጠርጥሬ ነበረ። የወደቀብህን እቃም አግኝቼዋለሁ፣ ደርሼበታለሁ ነበር ያለውና እሱም እንግዲህ አንተ ያን ሁሉ ነገር በወንድሜ ላይ አርግተህ ይህን ሁሉ ወንጀል እየሰራህ እኔ ላንተ ዝም ብዬ የምተኛልክ ይመስለዋል? አለቅህም፣ ገና እሰራልሃለሁ ነበር ያለው። መድብል እንግዲህ በጣም ጀግና ጎበዝ፣ ሆነት እንደሱ አይነቱ መንታ ይወለድልን ነው የምንለው። ማለት እዚህ ጋር እንደምናየው ብቻ ሳይሆን በእውነተኛው ህይወት ራሱ ማለት ነው። እና መድብል ጎበዝ፣ በርታ፣ ጠንክር፣ በርታ እንለዋለን። ብዙዎቻችሁም ደግሞ እንደሱ ጠንካራ ለሰው መብት ተሟጋች እንድትሆኑልን እንጠይቃችኋለን ማለት ነው። ብዙዎቻችሁ ሴት ልጅ የምትበድሉ ሳይሆን ሴት ልጅ የምትገዙ የምታስደስቱ ያደርጋችሁ ማለት ነው። እና እሱም እንግዲህ ገና መቀመቅ እከትሃለሁ፣ አልለቅህም፣ አንተን ገደል ሳላስገባማ አልተውክም ነው ያለው ማለት ነው። እንግዲህ ዝናም አንተ እኔን ገደል ስታስገባ ብቻዬን ገደል አልገባም፣ አንተንም በዙሪያ ያሉትንም እዣችሁ ነው ገደል የምገባው፣ አልለቃችሁም በዙሪያ ካሉት ልጆች ጭምር ነበር ያለውና ይህንን የሰማች እንግዲህ ቅድስትን በጣም ደንግጣ እንዴ መድብል እያለ ያለውን ሰምተሃል? በዙሪያ ያሉትን ሰዎችም እኮ ነው ያለው። በቃ ይህንን ሰፈር ለቀን ብንብለን እንጥፋ ነበር ያለችውና መድብልም እንዴ ቅድስት ምን እያልሽ ነው? ለአንድ ለተራ ወጠጤ ብለን የኖርንበትን ሰፈርማ ለቀን አንሄድም፣ ገደል እናስገባዋለን፣ መቀመቅ ነው የምንጨምረው፣ አንለቀውም ነው ያለውና ብሩክ እንግዲህ አዎ አንለቀውም፣ እሱን ማሟገት እስከ መጨረሻው እነሱን ለህግ ማቅረብ መቻል አለብን። ትህትናም እንዳመለጠችም እንግዲህ ደርሶበታል። ለጊዜው ያው የገባችበትን ቤት ቢያውቅም ትህትና ግን እዛ ቤት ውስጥ አልተገኘችም፣ ፈልጎ አጥቷታል። እሱም እንግዲህ ያለው የገባችበትን ቤት አይቻለሁ፣ እኔ ትህትናን የገባችበት ገብቼ አውጣታለሁ ነበር ያለውና እሱም አታገኛትም፣ አትልፋ፣ እኔ ጋር ደግሞ የለችም ነው ያለው። እሱ ጋር እንደሌለች እንግዲህ በደንብ ጠንቅቆ ያውቃል እሱ ማለት ነውና ነገር ግን እኔ ደርስባታለሁ፣ አገኛታለሁ ነው ያለው። እንግዲህ ህይወቷን ለማትረፍ ነው እቺ ምስኪን ሴት እየሸሸችውና እሱ ግን እንደማታገኛት ብሎ ነው እንግዲህ እንደማያገኛት ነግሮታል ማለት ነው። እንግዲህ እንደሱም ትህትና የት እንዳለች የት እንደደረሰች ፈልገው ማግኘት እንዳለባቸው እየተመካከሩ ነው።
ለነሱ ከመመስከሯ ውጭም እሷ ራሱ የት እንደደረሰኝ ፖሊስ ጣቢያም እንግዲህ ሄዳ እንደሆነ ብለው እያጠያየቁ ናቸው። እዛ ከሄደች ምናልባት በገንዘብ ለነሱ የሚሰሩ ሰዎች ስላሉ መልሰው ወደዛ ቦታ ለነሱ ሊሰጧት ይችላሉ። ስለዚህ አሁን ጊዜ ገንዘብ ብቻ ነው። ገንዘብ ሲናገር ሕግም ዝም ይላል ይባላል እና እንደዛ ሆኗል ነገሩ። ነገር ግን እነሱ አሳልፈው ካልሰጧት መንደር ተሸሽጋ የሆነ ቦታ ተሸሽጋ ከሆነ ልናገኛት እንችላለን፣ ሌላ መላ ፈጥረን እያለ ነው መድብልም ማለት ነው። ነገር ግን በደወለችበት ስልክም በተደጋጋሚ እየሞከረላት ነበረ፣ አታነሳም። ምናልባት እኔ ቦርሳዬን እንደጣልኩት እሷም ስልኳን ጥላው ነበር ይሆናል እያለ ነው። ነገር ግን መድብል እጇን ይዟት ወደ ውጭ ጎትቶ ሊያስወጣ ስል ወደ ኋላዋ ተመልሳ ስልኳን ለመውሰድ ሙከራ አድርጋ ነበረ። ነገር ግን በጣም ስለተደናገጠች ምንም የያዘችው ነገር የለም። ትህትና ራሷን ብቻ ነው ህይወቷን ለማትረፍ ነው እየወጣችው ማለት ነውና ነገር ግን ጠበቃው ጋም እየደወለ ነበርና እሱ ግን ገና እየደወለ እያለ ጌታዬ መጥቻለሁ፣ ለኔ ነው እንደ እየደወሉ ያሉት ነበር ያለው ዝናና እሱ መጣ፣ እንኳን ደህና መጣክ፣ ለአንተ አልነበረም እየሞከርኩ ያለሁት ወደ ሌላ ነው፣ ከመጣ ግን አንተም ትፈለጋለህ በማለት እንግዲህ ራሱን መኪና ላይ ወደ ታይ ረግጦት በሽጉጥ አናቱ ላይ በመደቀን አንተ የማትረባ ተንከሲስ የሆንክ ሰውዬ፣ አንተ እዛ ጥለህ በወጣው ስልክ ነው ደውላ ያመለጠችው ነበር ያሉና፣ እንዴ እኔ ስልኬን እዛ ነው እንዴ ጣልኩት? እኔ ያረ ስልኬን እዛ አልጣልኩም፣ መኪና ውስጥ የጠፋብኝ ነበር የመሰለኝ ያለውና ዝርክርክ ስትዝረከረክ ነው የትም የጣልከው ነበር ያለውና፣ ታዲያ እባክዎትን የቻልኩትን ነገር አግዞታለሁ። እውነት ዝና ከሆነ መድብል ከሆነ ያስመለጣት መድብልን ድጋሚ ላሳስርላችሁ እችላለሁ በወንጀል ነገር ከስሺ፣ ሌላ ደግሞ በምን ምክንያት በፊት እንደታሰረ አረጋግጥ ብለኝ ነበረ። እሱን ሳረጋግጥ ቆይቻለሁ፣ ግን የክስ ጊዜውን ፍርዱን ጨርሶ ነው የወጣው። ነገር ግን እሺ በምን ነበር የታሰረው ሲለው እንግዲህ በጣም የሚገርም ነው። ባልና ሚስት መንገድ ላይ ሲደባደቡ ነበረ። ባል ሚስቱ መንገድ ላይ ጥርሷን አራግፈው 3 ጥርሷን አራግፎ ደብድቧት ሲቀጠቅጣት ባየ ጊዜ ሴት ልጅ ናት እንዴት ትመታታለክ ብሎ እንግዲህ እሱም 3 ጥርሱን አራገፈለት የሰውየውን። በዛ ምክንያት ነው የታሰረው። በጣም የሚገርም ደግሞ ከሳሹ ሚስትየዋ ተደብዳቢዋ ሚስትየዋ ራሷ ነበረች። እሷ ነች ከሳ የባሌን ጥርስ አራግፍ ብላ እያሳሰረችው ነበር ያለውና፣ ስለዚህ ፍርዱን ጨርሶ አይደለ የወጣው? አዎ ጨርሶ ነው የወጣው ቢለውም ነገር ግን አሁንም የሆነ ወንጀል እንዳለበት አስመስዬ ላሳስርልህ እችላለሁ ቢለው እንግዲህ ሂድ ወሬኛ፣ እኔ እሱን እንድታሳስርልኝ አይደለም የምፈልገው፣ የእሱን ህይወቱን ከነመጨረሻው ማሰናበት ነው የምፈልገው። እሱ በህይወት ካለ እኛም መኖር አንችልም፣ ስራችንን መስራት አልቻልንም ነው ያለው እንግዲህ ዝና ማለት ነው። የተንኮል ስራ፣ የሰው ህይወት ማጥፋት ስራቸውን እንግዲህ ለመስራት አልተመቻቸውም። መድብል እንቅፋት እየሆነባቸው ነው ማለት ነውና እንግዲህ ጠበቃውም ስልኩን እንግዲህ እዛ ትቶ ስልኩን እንግዲህ እሱ ትቶ አይደለም የወጣው። እሷ እንግዲህ የመጨረሻዬ ነው ልሰናበት ነው መሞቻዬ ደርሷል፣ እቅፍ አድርገኝና አበረታተኝ የፈለከውን አድርግ ብላ እንግዲህ እሱ እቅፍ አድርግቶ እንግዲህ ሲያጽናናት ነበረ። ስልኩን ከኪሱ አውጥታ እየደበቀችው ማለት ነው። ስለዚህ ይህን ስልክ ደግሞ ማን ነው የሰጣት? የመድብልን ስልክ እንዴት ልታገኘው ቻለች የሚል ሀሳብ ነበር ያመጣለት ጠበቃው ማለት ነው። እውነትህን ነው እኮ የመድብልን ስልክ እንዴት ልታገኘው ቻለች? ማን የሰጣት? ያ መርዙ ደላላ የሚባል ሰውዬ ነው የሰጣት። እሱንማ እደፈዋለሁ በማለት እንግዲህ ነበር ያለውና መርዞ ጋም እየደወለ ነበር። መርዞ ግን የኤፍራታ እንግዲህ አዲስ ፍቅር ላይ ናቸው ያሉት። ከኤፍራታ ጋር ባሉ ጊዜ እንግዲህ በቅዠቱ መድብል እንደደረሰበት አይቷል። እንግዲህ በቅዠት ሄዶበት እንግዲህ በህልም እሱም አንተ የማትረባ ተልካሻ ስልኩን ለዛይ ትህትና ለምትባል ልጅ አንተ ነህ እየሰጠሃት እያለው ነበር። እሱ እባክህን አልሰጠውም፣ ግን ደግሞ እሷ የት እንዳለች ፈልጌ አግኝቻት ግን እዛ ቦታ ሲሄድ ቤተሰቦቹ የተከራዩት ከዛ ለቀዋል አሉኝ ነበር ያለውና እንግዲህ ሽጉሱን ሲደቅንበት ገለሃለሁ፣ አንተንማ እዚህ ያልተውም፣ ያንተ ስቃይ ከዚህ ነው የሚጀምረው፣ ከዚህ ከምትወልደው ልጅ ጀምሮ ነው ያንተ ስቃይ የሚቀጥለው ነበር ያለውና
መርዙ ደላለውን ግን እባክህ ጥፋተኛ ከሆንኩ እኔን ብቻ ግደለኝ፣ ፍቅረኛዬን አትንካብኝ፣ ኤፍራታዬን አትንካብኝ፣ ጥፋተኛ እኔ ነኝ፣ እኔን ቅጣኝ እያለ ነበርና እንግዲህ ከእንቅልፍ ውስጥ ብትት ሲል በህልሙ ነው ያለውና ኤፍራታን በጣም ደንግጣ ነበር። እሱም ህልም ነው አይዞሽ ኤፍራታዬ አትደንግጪ፣ ያ ሰውዬ በህልም የመጥቶብኝ ነው እያለ እንግዲህ በጣም እየፈራ እያለ ገና ስሙን እየጠሩት እያሉ ነበር እየደወለበት ማለት ነው። እና ስሙን ስንጠራው ደወለ ይሄ ሰውዬ ምን አባቱ ፈልጎ ነው? ብቻ በህልሜ ያየሁት እውነት እንዳይሆን ነበር ያለውና እሱም እንግዲህ ደውሎበት ቤትህ ድረስ ሳልመጣለክ ሰዎች ሳልክልህና እየረገጡ ከሚያመጡክ ቀጥ ብለክ እኔ ያለሁበት ቦታ ድረስ ናን ያለው። እሱ እንግዲህ ምንድን ነው ምን አጠፋው ቢል ጥፋትህን አንተ ራስህ ታውቃለህ፣ ቀጥ ብለክ ያለሁበት ድረስ ናን ያለው። እንግዲህ ኤፍራታም ተረጋጋ፣ ምናልባት ለዛ ለስልኩ አንተ እንደሰጠህ ደርሶበት ሊሆን ይችላል። ስለዚህ ምንም እንዳልተፈጠረ አድርግ ነበር ያለችውና ምንም አልተፈጠረም፣ እኔ ምንም የማውቀው ነገር የለም ብለክ ዝጋው በአንድ አፍ ነበር ያለችውና እሱ እንግዲህ እኔ እሷ እኮ ሸወደችኝ፣ የሚከራይ ቤት አለኝ እያለችኝ እኔ ደላላ ኮሚሽን አገኛለሁ ብዬ ተበላው። ነገሩ እንዴት ልዋሸኝ ቻለች? እንዴት ላምናቸው አልኩ ነገሩ። እኔም እኮ ስዋሽና ብዙ ሰዎችን ሳጭበረበር አይደለም ውለው እያለ ነበረና ነገር ግን ተነስቼ አሁን ዝና ያለበት ቦታ ድረስ መሄድ አለብኝ ነበር ያለውና መሄድ አለብኝ ካልሄድኩ እዚህ ደስ ሊመጣልኝ ይችላል በማለት እንግዲህ እሱ ወዳለበት ቦታ ገዳይ ሲያረፋፍድ ሟች ይገሰግሳል በማለት እንግዲህ እሱ ወዳለበት ቀጥታ ሄዷል ማለት ነው። እሱም ቀጥታ ተንበርከክ በማለት ደላላውን አንበርክኮት አንተ ምን አባ አስበ ነው? ለምንድን ነው የመድብልን ስልክ ለትህትና የሰጣት እንድታመልጥ ያደረካት አንተ ነክ ነበር ያለውና እሱ እኔ በፍጹም እኔ አይደለሁም፣ እኔ አንተን እንደምፈራክ እንደምሸሽግ ታውቃለህ፣ የኔን ልብ ታውቃለህ፣ እኔ አይን ነገር አላደረኩትም። ነገር ግን ኤፍራታ በት ሆኜ ታውቃለህ፣ ማህሌትም ከኤፍራታ ጋር እንደምትኖር ስለዚህ አንድ ቀን እሷ ስታወራ ሰምቻለሁ፣ ከእሷ ጋር እንደምትኖር አውቃለሁ። ነገር ግን ወደ ገደለው ግባ፣ ምን ስታወራን የሰማሁ? ማን ይሰጣ? የሰማኸው ሚስጥር ቶሎ ነገር ነበር ያለውና እክስሃለው እያለችው ነበረ። ነገሮች ሁሉ እንደተሳኩ ቁጥር እያለችው ነበረ። መድብልን ነው እያወራችን ያለችው። ስለዚህ እሷ ነች የእሱን ስልክ የሰጠቻት፣ እሷ ነች ያስመለጠቻት ይሆናል በማለት እንግዲህ ነገሮችን ሁሉ ወደ ማህሌት አጣብቋል ማለት ነውና እሱም እርግጠኛ ነክ ስለ ትህትና ነው ያወራችው፣ እሷ ነች ያስመለጠቻት፣ አሁንም ከጠላቶቼ ጋር እየሰራች ነው ማለት ነው ነበር ያለውና እንግዲህ ቀጥታ በመደወል ግብረ አበሮች ጋር ማህሌትን ይዛችሁ አስራችሁ ጠብቁኝ ያለው። እንግዲህ ማህሌት ታስራለች፣ እጅግሯን ተጠፍርጋለች። እንግዲህ እየጠየቃት ነው የሚገኘው። እውነቱን ተናገሪ፣ አንቺ ነሽ እቺ ልጅ ያስመለጥሻት፣ ያለችበትን ቦታ እየተናገርሽው አንቺ ነሽ ለመድብል ነበር እያላት ያለውና እሷም እንግዲህ በውሸት እኔ ነኝ ብለው አይለቀኝም አይደለውም ብዬ የማይሆን ነገር መፍትሄ ማምጣት ነው የሚጠበቅብኝ ነበር ያለችውና እሱም እኔ እኮ አንቺን ማስወገድ ያለብኝ ገና ድሮ ነበር፣ አሁንም ግን አልረፈደም፣ አሰናበትሻለሁ፣ እውነቱን ተናገሪ ነበር ያላትና እሷ ግን ዝና እኔ እውነቴን ነው ምልክ እየቀጣክ ያለው ወይም ደግሞ ልትገድል እያሰብክ ያልከው እኔ የተሳሳትኩኝ መንገድ የጠፋብኝ ሰው ነኝ። ስለዚህ እኔ ምንም የማውቀው ነገር የለም። ነገር ግን ላግዝክ እችላለሁ። መድብልን ልመሰክርባቸው እፈልጋለሁ። ዝናን እበቀለዋለሁ ብዬ መድብልን በእጅ ላስገባልህ እችላለሁ ነበር ያለችው። እሱም አስቦበት እንግዲህ መድብል ላይ ደውሎ ነበረ። መድብል ላይ እኔ እየሰማው አውሪው ነበር ያለውና እሷም ስትደውል እቺ መናጤ ሴትዮ ደወለች በማለት እንግዲህ ስልኩን አንስቶ ሲያወራት እሷም መድብል እውነት አሁን ልመሰክር ፈልጋለሁ፣ ዝናን ልበቀለው ፈልጋለሁ፣ ልመሰክርላችሁ ፈልጋለሁ ነበር ያለችውና እሱ እንግዲህ ተይ እንጂ አጠገብሽ ያለው ሰውዬ እስቲ አንዴ ያናግረኝ ወይ መልእክት ስታደርሽልኝ ነበር ያለት። እንግዲህ ድንግጥን ያለችው መድብል ነቅቶባቸዋልና ወይ መልእክት ስታደርሽልኝ አልለቅህም፣ ይሄንን የልጅ ጫወታ አቁምና አንድ ትልቅ ሰው ተጫወት ብለዋል በይው እንግዲህ ብሎ ስልኩን ዝግት ያደረገባት ማለት ነው። መጨረሻ ላይ እንግዲህ በጣም የሚያሳዝነው ዳጣ እየሮጠች ወደ ቤት መጣለች። ስትመጣም
ምሳሌ ትምህርት ቤት የለችም የሚል እንግዲህ ልብ ሰባሪ ነገር ነው የተናገረችው። እና ምሳሌ የት ሄዳ ነው? ከትምህርት ቤት ወስደዋት ነው ወይስ ደግሞ ጓደኞቿ ጋር ሄዳ ነው ወይስ ደግሞ ገብታ ተኝታ ነው የሚለው የሁላችንም ጥያቄ ነው። ምሳሌ የት ሄዳ ነው የሚለውን እንግዲህ በቀጣይ ቪዲዮ እጅላችሁ መመጣ ይሆናል ማለት ነው። እስከዛው ድረስ ቸር ሰንብቱልኝ። ወደ ቻናል ቤተሰቦች ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁንም ከልብ አመሰግናለሁ።